ወድቄ ጉቶ ላይ ጎኔ ታምሜ ሁሉ ዶክተር ከባድ ነገር አትሸከም ሲለኝ የዋ ችግር ያላረገኝ ነገር የለም። አሁን አልሐምዱሊላህ ይኸው እየፈሰሰ ነው። ኒማው እንደዚህ ይፍሰስልሽ። አሜን። ቢስሚላህ ዱኛ እንደዚህ ትፍሰስልሽ። አሜን። እንደው አይፍሰስ። አሜን። እንደው አይብዛልሽ። አሜን። ዛሬ ሆድ ብሶኛል ምናምን ላለቅስም እችላለሁ፣ ግን እንዳላለቅስ ራሴን በጣም መቆጣጠራለሁ። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ስለ እናቴ ነው የማወራው። ለእናቴ የሆነ ነገር አስቤያለሁኝ ዛሬ። ያው እኔ አራስ ተኝቼ ማለት ነው ልጅ ወልጄ እዚህ አራስ መተኛት አትበሉት፣ ደስተኛ አልነበርኩም በነገራችሁ ላይ ምላችሁ። እንዴት ነው ቢስሚላህ አጠገባችን ላይ ምናምን ውሃ አልነበረም እና ከየት እንደምትቀዳ ምናምን እዚች ጋር እንደምታዩት ማለት ነው። እና ኤፌች ይባላል እና ውሃ ሂዳ የምትቀዳው ከሩቅ ነው። እንዲህ አወዛውዛ ከዛ ደግሞ በወገብ በጀርባ ተሸክማ እናቴ ከዛን ደግሞ ጀርባ እዚህ እሽኮኮ ላይ ልጄን አድርጋ እኔ እዚህ ተኝቼ ማለት ነው። እና እንደዛ ነገር አየው። ከዛን አመመኝ ማለት ውሃ በጣም እኛ ሰፈር ሩቅ ነው። ውሃ ከሩቅ ነው የሚመጣው ማለት ቱቦ የተዘረጋውም ሩቅ ነው። ለዛ ዛሬ ደግሞ በጣም ወሰንኩኝ የፈጀውን ይፍችና እኔ ከሩቅ ውሃ ለእናቴ ጠልፌ አመጣላታለሁኝ። ዛሬ እናቴን የማስደስትበት ቀን ነው። አስባችሁታል? የጀሪካኑ ክብደት አለ የውሃው፣ ከዛ ደግሞ የልጅ ክብደት አለ። እዚች ጋር ታማሚ ናት፣ እድሜዋ ምናምን ነገር ትንሽ ገፋ ብሏል እና በዚህ ሰዓት ምናምን እኔ እሷን መንከባከብ እያለብኝ እሷ ግን ያለችበት መንገድ እና እየሄደች ያለችበት መንገድ በጣም እንትን ነው፣ እንዴት ነው አልተመጣጠንም። እና ከዛን ራሴን ታዘብኩት። ራሴን ብታዘበውም ደግሞ ምንም መልስ አላገኘሁም ማለት እየቻልኩኝ ማድረግ እየቻልኩኝ ሳላደርግ ቀርቼ አይደለም። ማድረግ የምችለውን ነገር እንዳለ ለእናቴ ለማድረግም ዝግጁ ነኝ። አድርጌያለሁም ከዚህ በፊት ማለት ነው። እና ሁላችሁም የምታውቁት ነው፣ እሷም የምታውቀው ነው። እና ምንድነው አሁን ምንም ያህል ዋጋ ልክፈል፣ በቃ ምንም ያህል ዋጋ ያስከፍለኝ ሂጄ አሁን ቀበሌ ሂጄ ምናምን ነገር አናግራለሁ። ከዛ በፊት ግን የግብር የሚባል ነገር አለ። ያ ማለት ምንድነው? የኛ ይሄ መሬት ከተገዛ ቤቱ ከተሰራ ምናምን አልገበርንም እና በጣም ብዙ ብር ነው ምናምን ነገር የሚያስፈልገው። እሱን እገብራለሁ ወይ ከዛን ላችሁ እሱን ሳትገብሩ ውሃ ማስገባት ስለማትችሉ ከዛን ደግሞ ውሃውን ለማስገባት ደብዳቤ ያስገባለሁ ወይ ከዛን ደግሞ ወደ ስራው እንገባለን ማለት ነው። አልহামዱሊላህ ለዚህም ላበቃኝ አልহামዱሊላህ እናቴንም እንዳሳርፍ ስላደረገኝ። ነገም ኢንሻአላህ እኔ የሰው ማለት ነው የዘራውን ነው የሚያጭደው ማለት ሰው የሰራውን ነው የሚያገኘው፣ የእጁን ነው የሚያገኘው። እና ነገ እኔ በልጆቼ እንደምደሰት እርግጠኛ ነኝ። ነገ እኔ ልጆቼ እንደሚያኮሩኝ በጣም እርግጠኛ ነኝ። እና ምላችሁ ምንድነው? እናት እስካለች አባት እስካለ ቤተሰብ እስካለ ድረስ ለነሱ ደስታ ለነሱ ሳቅ ሁሌም በቻላችሁት መጠን ጣሩ ነው የምላችሁ። ሁሌም ጣሩ፣ በቃ ሁሌም እነሱን አስደስቱ። ሁሌም ራሳችሁንም ጣሉ ያልኩኝ አይደለም፣ ግን ደግሞ ሁሉም ነገር እዚህ ምድር ላይ ስንኖር ማለት ነው ያው ቅድም እንዳልኳችሁ የዘራነውን ነው የምናገኘው፣ የዘራነውን ነው የምናጭደው። የሰራነውን መልካም ስራ ነው የሚከፍለን። እና ዛሬ ወደ ቁፋሮ እንሄዳለን። እዛ ጨራርሼ ምናምን መጣና ከዛ ደግሞ ወደ ቁፋሮ ምናምን ነገር እንሰማራለን። የሆነ ልጅ ምናምን ነገር አናግራለሁ መጥቶ የሚቆፍርልኝ። ከዛ እቃዎችን እንገዛዛለሁ፣ የምናስገባው ይሆናል ብዬ አስባለሁ። ይሳካልናል። ቤተሰብ አብራችሁን ሁኑ። ቁፋሮ ተጀመረ ይልሃል ቤተሰብ። ይኸውላችሁ እየቆፈርን ነው። በነገራችሁ ላይ ማለት ነው ስንት ሜትር እንደሚርቅ ታውቃላችሁ? 150 ሜትር ይርቃል ውሃ ካለበት ቦታ እኛ
ከምንወስድበት ቦታ አንስቶ እስከ ቤታችን ድረስ ማለት ነው። አሁን እዩት። ከዛ ከተነሳን መነሻችን ከዚህ ጋር ሆኖ ከዛ መድረሻችን የቱ ጋር መሰላችሁ? እየፈጠነን ስለሆነ ምናምን ቶሎ እንደርሳለን። ኩስ ኩስ እያለች ነው ማማ ጨቤ። ይኸውላችሁ እንደምታዋት ቆፈሪያዋን ይዛ በቃ ይኸውላችሁ ይህንን እንዳለ ቆፍረናል። ግን ደግሞ መራቅ ይፈልጋል። አሁንም እናርቀዋለን ማለት ነው። ከዛ የኛ ቤት ያለው እዛ ግቢ ነው። እዛ ግቢ ያው እያያችሁት ነው አይደለ? እና እዛች ጋ ማለት ነው በሩ ላይ ከዛን ደግሞ እዚች ጋ ታቆማለች ማለት ነው። እና ከዛን ቆፈረን ጨረስንና ውሃ ልማቶች መጡ ቤት። እኔም ቱቦውን ይሄንን ገዝቼ መጣው። በጣም ውድ ነው በነገራችሁ ላይ በጣም ውድ፣ ግን ያው ካለው ችግር አይበስምና ውሃ ልማቶች መጡ። ቱቦውን እንደዚህ መዘርጋት ጀመሩ። እኔም ቅመም እኮ ነኝ በነገራችሁ ላይ ማለት ነው። እንደዚህ በመሳብ ምናምን ነገር አገዝኳቸው። ይሄንን ግን ስንሰራ ማለት ነው ወላሂ ለአዚም ያየሁት ፈተና እዚህ መሬት ላይ አሁን ውሃ ሰው ሲያስገባ መሬቴ ነው ተው አቁም ምናምን ማለት አትችሉም። ግን በቃ አረ ቢስሚላ ከሰው ጋር ተጣልተን ምናምን ውሃ ማስገባት አትችሉም ተብለን በስተመጨረሻ ግን ውሃ መከልከል አይቻልም በመሬቴ አይለፍ ቱቦ አይባልም ተብሎ ተወስኖልን የውሃውን ፈንድቶ አልሐምዱሊላ ስለሆነውም ሁሉ አልሐምዱሊላ። ከዛንላችሁ ውሃውን አስተካክለው ጨርሰው ከዛን እንደዚህ አለበሱት። የእናቴና የጓደኞች ወሬያቸውን ደግሞ ተመልከቱልኝ። አልሐምዱሊላህ ረብል ዓለሚን ምን ከፍላለሁ ተመስገን እንጂ ከሀገር አቋራጭ ውሃ እየተሸከም ወድቄ ጉቶ ላይ የጎኔ ታምሜ ሁሉ ዶክተር ከባድ ነገር አትሸከም ስለኝ የውሃ ችግር ያላረገኝ ነገር የለም። አሁን አልሐምዱሊላህ ያው እየፈሰሰ ነው። ኒማው እንደዚህ ይፍሰስልሽ። አሜን። ቢስሚላህ ዱኛ እንደዚህ ትፍሰስልሽ። አሜን። እንደዋ ይፍሰስ። አሜን። እንደዋ ይብዛልሽ። አሜን። ስለ ዱኛ ትፈልግሽ። አሜን። ዱኛ እንደዚህ ትፍለቅልሽ። አሜን። ዱኛ አንቺ አትፈልጋት እሷ ትፈልግሽ። አሜን። ብዙ በዋ ተቸግረናል። ብዙ መከራ ስቃይቻለሁ። ፀሐይ ነው ብሎ የዘጋብኝም አለ። አረብያ ሰው ሳይሞት ሳይጠፋ እኔም ደግሞ ያው ገብቶልኝ አይቻለሁ። ቢስሚላህ ለዛ ሰው ናቅዳ ቅድሚያ ብዬ ጋብዣለሁ። እኔ ውሃ ሳገኝ አልከለከልኩትም። ዛሬ ውሃ አገኘው ብዬ አልከለከልኩትም። ለዛ ሰው እኔም አልሞትኩም አልጠፋሁም አለው። አሜን። ቢስሚላህ ረህማን ረሂም ጃሽጣ አሜን። ዱአሽ ቢስሚላህ ነግርሽም በየሽበት ቁጥር በተራመሽበት ቁጥር ኃይሉ ነገር ያስበልሽ። አሜን። ኃይሉ ነገር ይቁጠርልሽ። አላሁመ ሰሊ አሚን አሚን። አየሽ ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። አዎ ብርቅ አይደለም። ለእናቴም ሲያንስባት ነው፣ ብርቅም አይደለም። ነገር ግን ማለት ነው ያው ከርቀቱ አንጻር ምናምን ለኛ ምናምን ነገር ብርቅ አይደለም። ለእናቴ ግን በጣም ብርቅ ነው እና ያው እንደ ሚሞሪ ይሆናል ብዬ ነው ቪዲዮ ለመያዝ ያህል ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ቻው። ሁሉም ጎረቤት መጥቶ እየቀዳ ነው ጀሪካን እያጠበ